ዋግ ኽምራ ብሔረሰብ አስተዳደር የበዛ ጸጋ አለው። ማዕድኑ የፍየል ሀብቱ፣ የመስኖ ጸጋው፣ ያሳምርቱ ሌላም ዋግ ኽምራ በማር ምርትም የተንበሸበሸ ነው። በዋግ ኽምራ ብሔረሰብ አስተዳደር ያለው መልክዓ ምድራዊ አቀማመጥ ምቹ መሆን ያሉ ተፈጥሯዊና ጥንታዊ ዛፎች ይህን መልክዓ ምድር ተከትለው አሁን ድረስ ያሉ መሆናቸው እንዲሁም ደግሞ ከቅርብ ዓመታት ወዲህ እየተሰራ ያለው የተፈጥሮ ሀብት ልማት ስራ አካባቢውን ለንብ ሀብት እርባታ የተመቸ እንዲሆን አድርጎታል። በዚህም እንግዲህ እንደ ብሔረሰብ አስተዳደር በመቶ ሺዎች የሚቆጠር በንብ መንጋ የተሞላ ዘመናዊና ባህላዊ የንብ ቀፎ እንዳለ መረጃዎች ያሳያሉ። ባንዲቱ የምናገኘው እንትን ማለት ነው። ባንዲቱ እስከ 50 ኪሎ እናገኛለን የማለት የማግኘት እድል አለ። ዋግ የንብ ማነው ግባት ያለበት ሀገር ነው ያለን። አቅሙን በተመለከተ እንግዲህ እንዲያው እቺኛውን እንደ ናሙና እንወስድና እነዚህ 36 ቀፎዎች ናቸው። ከነዚህ ያው ከጓደኞቻቸው ጋር ሆነው 10 ኩንታል በላይ ነው የተቆረጠ። ስለዚህ እስከ 15 ኩንታል አንድ ሰው ይቆረጣል። እዚህ እንደ ዋግ የማር ምርቱ የገበያ ትስስር ካለመኖሩ ካልሆነ በስተቀር በከፍተኛ ሁኔታ ነው የተመረተው። ነጭ ማር ወደ 230 ቆርጠናል፣ ክብደት ማለት ነው። ኪሎግራም ቆርጠናል። ነጭ ቀይ ማር ደግሞ ወደ 500 ክብደት ቆርጠናል። በጣም የምትፈልገውን አይነት ማር ያው እንደምታዩት ገበያ ላይ ሞልቷል። በየቤቱ በየነጋዴ ቤት በየአርሶ አደር ቤት እስቲል አለ ሞልቷል። ስለዚህ ማር በጣም ኤክሰስ የሚባል ማር ነው በመሰረታዊነት አሁን እየገባ ያለው። ዋግ ኽምራ በሁሉም ወረዳዎች እንዲህ ጥራቱ ላይን የሚስብ ቢመገቡት የሚስማማ በእውነትም ማር የሆነ የተፈጥሮ ማር ይመረትባቸዋል። ተመልካቾቻችን እንግዲህ አሁን የምንገኘው በዋግ ኽምራ ብሔረሰብ አስተዳደር በሳላ ወረዳ የማር ምርት በማህበር ተደራጅተው እያመረቱ ካሉ አርሶ አደሮች ጋር ቆይታ ለማድረግ ነው። እንግዲህ አሁን ከመሸ ነው ቦታው ላይ የተገኘ ነው። ምክንያት አለው። ንቦች ያው በቀን በጣም በኃይለኛው የሚናደፉ በመሆኑ ምክንያት ማታ ላይ ነው ማሩ የሚቆረጠው ማለት ነው። የማር ምርት ከሚቆርጥ ወጣት ጋር ቆይታ እናደርጋለን። እንደማትነድፈኝ እርግጠኛ መሆን እችላለሁ ከዚህ በኋላ። አንተን ሳትነድፍህም ግን ለምዳህ ነው ወይስ ለምዳሃት ነው? ያው ካልፈራን ብዙ እንትን አትልም። አሁን ደግሞ ስለዚህ ደግሞ እንዳይነድፉ ወደ አንተ እንዳይቀርቡ ጤጤስ መጠቀም አለበት። እንደዚህ ጫን እያረው ጫን እያርክ እንደዚህ ታርቅ ሲወጣ ንቦች ደግሞ ወደዛ ይሸሻሉ። በጣም ጥሩ ተመልካቾቻችን፣ እንግዲህ ወደ ውስጥ ገብተን ደግሞ የማር ቆረጣ ሂደቱን የምንመለከት ይሆናል። ከምሽቱ 2 ሰዓት አካባቢ ሆኗል። የንቦች ማደሪያ ጋር እየገባን ያለ ነው። እንግዲህ እንዴት ይቆረጣል፣ የዋግ ማር ምን አይነት መልክ ምን አይነት ጥራት አለው የሚለው በካሜራችን የምናስመለክታችሁ ይሆናል። ፍሬም ሁሉ ቆርጠን ታኛው ነው ሆነ ቆርጠን አትገባ ማለት ተመልካቾቻችን እንግዲህ አሁን እንደምትመለከቱት የማር ቆረጣው እየተጀመረ ነው ያለው። በዘመናዊ ቀፎ የተመረተ ማር ነው። እንግዲህ ያው ይሄ አቅኝ ቀበሌ 09 ቀበሌ የሚገኝ ወጣቶች ተፋስ ላይ የሚገኝ የተደራጁ ወጣቶች ንብ ነው። አሁን ወደ ማር ቆረጣ ስንገባ ይሄኛው የሚጠቅመን ላይኛው ድራቡ ላይ የደረብነው ላይ እናት ንቧ ወደ ላይ መታ እንዳትረጭ ማር ብቻ እንዲሆን የሚጠቅመን ነው።
አሁን ደግሞ ታችኛው ቤት ደግሞ በጣም ማሩ ሲበዛ ጉንወ እንዳይገባ ያለውን ነገር ደግሞ ሁሉም ዳስሰን የመጨረሻ ሁለተኛ ዙር የማር ቆረጣ ነው። አሁን ወዚህ ቂስ ምታዚህ ለመቁረጥ አያስቸግርም። ይሄን ቀጥታ ማንሳት ብቻ ነው። ይሄ ግን ኃይለኛ ንብ ነው መሰለኝ። ይሄ በጣም ንቡ ኃይለኛ ነው። ካሉት ንቦች ይሄ በጣም ኃይለኛ ነው። የተቆረጠ ደግሞ 50 ኪሎ ግራም የተቆረጠ ከሆነ ንቡ በጣም የሚናደድ ኃይለኛ ንብ ነው። አሁን በጣም እንዲያርገ ስትመታ ይሄዳል። በጣም የንቦች ጥቅምት ላይ የተቆረጠ ማር በተለይ መድኃኒት ይባላል። እንግዲህ ተመልካቾቻችን የማር ቆረጣ ሂደቱ ይህን ይመስላል። እንግዲህ ለማሳያ ያህል በዚህ በማህበር ተደራጅተው ማር ከሚያመርቱ ማህበራት ውስጥ ካንዱ መጣን እንጂ በዋግምራ ብሔረሰብ አስተዳደር እንዲሁ በተለያዩ ወረዳዎችና አካባቢዎች በማህበር ተደራጅተው እንዲሁም በግለሰብ ደረጃ በርካታ ግለሰቦች የማር ምርትን በማምረት ተጠቃሚ የሆኑ ነው የሚገኙት። እንዲሁ እዚህ ላይ ብቀምሰው ደስ ይለኝ ነበር። ነገር ግን ንብ እንዳይነድፈኝ የለበስኩት መከላከያ አግዶኛል። ነገር ግን ወጣ ብለን ቢሆን መቅመስ አይቀርም። ስለዚህ ወደዛ ይዘነው እንውጣ አይደል? እሺ። ስንቆርጥ የነበረው ማር ውጤቱ ይህን ይመስላል። በጣም የሚያምር ማር ነው እንደምታዩት። ማር ማር የሚል ማር ዋው! በጣም የሚጣፍጡ ተመልካቾቻችን፣ እውነትም የዋግ አካባቢ ማር የተለየ ጣዕም እንዳለው ቀምሼ ማረጋገጥ ችያለሁ። ዋው ዋው! በጣም ጣዕሙ የተለየ ነው። ይሄ ነጩ ነው አይደለም? ቀዩም ሌላ የራሱ ጣዕም አለው። ቀዩ ደግሞ የራሱ ጣዕም አለው። የጥራቱ ምስጢር ምንድነው ሲባል በተፈጥሮ ይሄ አካባቢያችን የተፈጥሮ ጸጋ ዛፎቹ የሚሰጡ ግባት ነው። እኛ ዛፎቹ እክማ አለ፣ ማሽላ አለ፣ የማሽላ አበባ አለ፣ የጻልዋ አበባ አለ። የነሱ ስብስብ ጥራትን ያሳያል፣ ጣዕምናን ያሳያል። በጣም የሚገርም ጣዕም የተለየ ነው። ምንም አይጎረብጥም፣ የተለየ ነው። የዋግ ማር የተለየ የሚያደርገው ብዙ ምክንያቶች አሉት። ማር ሰሪዎቹ ተመሳሳይ ናቸው። ንቦቹ የትም ያሉት እነሱ ናቸው። እዚህ አካባቢ ለየት የሚያደርጋቸው የተፈጥሯዊ የሆነ በተፈጥሮ ያገኘናቸው ዛፍ አይነቶች ናቸው። በተለይ ወደ ቆላ አካባቢ ስንሄድ ዝቋላ፣ አበርገል፣ ሰሃላ እንደዚህ ቆላማ ቦታዎች ላይ ስንሄድ ጻልዋ የሚባል አለ፣ ባጎኛ ቋንቋው እክማ የሚባሉ አሉ እና ሌሎችም አሉ። በጣም ጥቃቅን የሆኑ ዛፎች ወቅታቸው አጭር የሆነ አበባ ሰዓታቸው አጭር የሆኑ በጣም መሰረታዊ የሆኑ ለማሩ ግብዓት የሚሆኑ ለንቦቹ ጥሩ እንትኖች አሉ። ያ ነው ልዩ የሚያደርጋቸው። የዋግን ማር ልዩ የሚያደርገው ያ ነው። በጣም ለየት ያለ ነው። የሚገርመው ነገር አሁን ማር በዝቋላ በአበርገል የመጣ ማር እንደሆነ ደግሞ እስካሁን ድረስ ነጩ ነጭ እንደሆነ ወለላው እንደጠበቀ ውሃ ሆኖ ነው የሚጠብቀው። ያ ቅድም ያልኳቸው ምክንያቶች መሰረት ማለት ነው። ወለላ ሆነው ስሪታቸው የአበባዎቹ ስሪት ልዩ ያደርጓቸዋል፣ ጣዕማቸው ማለት ነው። አይጋገርም። ወለላ እንደሆነ ብዙ ሰዓት የመጠበቅ እድል አለ።
ያው ቋሚ ያው ለኛ ግባቱ ሳላ ለማር ያው ለጥራትም ይሁን በግባት በምርትም ይሁን ያው ምርጥ ናት። ግባት አላት፣ ምርጥ ማር አላት። ከገበሬው የምንረከብ የተጣራ ማር ነው። ጣዕሙ ትክክል ነው። ከሌሎች ሀገሮች የሳህላ የዋግ ማር በጣም ምርጥ ነው። እንደምታዩት በተግባር የሚታይ ነው። ዞሮ ዞሮ ጥራቱ ጣዕምናውማ እንግዲህ የሀገራችን ዛፎች እነ ክማ እነ ጣልዋ የሚባሉ አሉ። አበባው ቀሰሞ ራሱ በጣም የተለየ ስለሆነ ከሀገሮች ደግሞ ያው አበባው ጋር ሲያያዝ ጣዕምናው የሳህላው የኛው በቃ እንደኛ ሆኖ ነው የተያዘው። እንግዲህ እንደምታዩት የተራራማ ከእንስሳት ከሰውም ከተለያየ ነገር ራቀም ያለ በመሆኑ እንዲሁም ደግሞ እጽዋቶቹ ከዋግ ምድር ላይ የበቀሉ እጽዋትና ከሌላ አካባቢ ላይ ያሉ እጽዋቶች ይለያሉ እና በተለይ እነዚህ የምታዩቸው ጻልዋ ይባላሉ። ራቅ ብሎ የሚታዩት ደግሞ እክማ ይባላሉ። የሁለቱ እጽዋት ማር ቀሰሙም የተለየ ነው። በነገራችን ላይ የተለየ ሽታ ነው ያለው። በሌላ በኩል ደግሞ ሙጫ ጭምር ይሄ የዚህ ጋር የሚወጣ ሙጫ አለው አይደለም። ቀሰሙ ሙጫው ራሱ ጣፋጭ ነው፣ ለምግብነት ይውላል እና ያ በመሆኑ ዋግ ላይ ያሉ እጽዋቶች ከፍተኛ ሚኔራል ያላቸው ከመሆናቸው አኳያ የማር ጣዕሙም ከበሽታ የመከላከል አቅሙም የተለየ ነው። ስለዚህ ብዙውን ጊዜ በተለምዶ ተሰሙት ይሆናል የጥቅምት ማር መድኃኒት ነው፣ በብዙ በሽታ ይፈውሳል የሚባለው። ስለዚህ እነዚህ ቀሰሞች ስላሉት የዋግ ማር ከሌላው ለየት የሚያደርግበት ምክንያት ለዛ ነው። ወለላ ነጭ አለ፣ ወለላ ቀይ አለ፣ የተጠራ ቄጣ አለ። ይሄ የነጭ ወለላ ነው የተጠራ፣ በማሽንም ባይሆን ያው በእኛ ባህላችን ያጣራ ነው። ይሄ ደግሞ አለ ዝም ብሎ ያልተ ቄጣ ይባላል። ይሄ ቄጣ የሚባል አለ። 3-4 ደረጃ ነው ያለው። በደረጃው መልክ ያው እየሰራን ነው ያለና በብሔረሰብ አስተዳደሩ በማር ምርትና ንግድ ላይ የተሰማሩ አካላት ማር የኢኮኖሚያቸው ዋልታ የኑሯቸው መሰረት እየሆነ ነው። የንብ እርባታ እኔን ማለት ነው እንደኔ ብዙ ለውጥ አይቻለሁ። ጥሩ እድል ያጋጠመኝ ምንድን ነው? ልጆች አሁን 8 ቤተሰብ ነው የሚመራ ነው። መሬት የለኝም። ከገባሁ በኋላ ልጆቼ ጥሩ ልብስ እየለበሱ እኔ በደንብ የቤት ክራይ ነፃ ሆኜ ቤት ቦታ ገዝቻለሁ። በማር ማለት ነው ቤት ገዝቼ አሁን በክራይ ወጥቻለሁ። ልጆችን በደንብ ወደ ሌላ ስደት እንዳይሄዱ ወደ ሌላ ሰው እንዳይገቡ ልጆቼ ምን እያደረጉ ነው ያለው? አሁን ትምህርት እያስጀመርኳቸው ሁሉም ወደ ተማርት ግቡ በቃ ይሄው እንደዚህ ንብ እያመረትን ሀብት እየገባነ ስለሆነ እውቀት እንዲይዙ ልጆቼ ደግሞ ወደ ትምህርት ገብቻ አንድ 50 ቀፎ ምናምን ይሆናል። ከ50 ቀፎ እንግዲህ ዝሮ ቢያስ እስከ 10 ኩንታል ምናምን ይገኛል። 10 ኩንታል ማር እንግዲህ ወደ 200 ምናምን ሺህ ይሆናል። ያው እንግዲህ በማር አማካኝነት ቤትን ገንዘብም የተወሳሰነ ምናምን አለና በሬ ምናምን ቤት ምናምን እንገዛዛለን። የተረፈ ገንዘቡን ደግሞ ያው እኔ ተማሪ ነኝ፣ በዛም እማርበታለሁ ልበታለሁ። ምርጥ ነው ያው የማር ንግድ ያው ምንም አይከፋም፣ ስራም ስለሆነ ከሌላ ገበያ የተሻለ ብዬ ነው የመረጥኩኝ። ግባቱ ከሄደበት ቦታ ሁላ አኩሪ ስለሆነ ምርቱ ያው እየሸጥኩ እየሰራው ስራ ይሄ ስለሆነ በዚህ እቀየራለሁ ብዬ ተስፋ እያለሁ እየሰራው ነው። ዞሮ ዞሮ ከዚህ ቀበሌ ላይ 15 ኩንታል ማር አግኝቷል። ከ41 ቀፎ በማይበልጡ 15 ኩንታል አግኝቷል። ስለዚህ ይሄ ማለት እንግዲህ በአማካይ እንኳ
እንደው 400 500 እንኳን ተሸጠብትን እንግዲህ በሚሊዮን የሚቆጠር ነው አንድ ሰው የሚያገኘው ምርት ማለት። በመረጃ ደረጃ ወደ 115000 የሚጠጋ የንም መንጋ እንዳለ መረጃዎች ያሳያሉ። ይህንን የንም መንጋ መሰረት በማድረግ በአመት ከ2000 ቶን ወይም ከ20000 በላይ ከ20000 ኩንታል በላይ ማር ማምረት እንደሚቻል አሁንም ጥናቶች ያመላክታሉ። ለምሳሌ በዚህ አመት 2000 ቶን ወይም 20000 ኩንታል የማምረት አቅም አለን ብለን በዚህ አመት በየሁሉም ወረዳዎች ያመረት ነው ወደ 1230 ቶን 1230 ቶን ወይም 12300 ኩንታል አካባቢ ማርን አምርተናል ማለት ነው። አካባቢው ከፍተኛ የሆነ የማር ሀብት እንዳለው የሚያመላክት ነው። በዚህ የማር ምርት ላይ ተመስርቶ ማንኛውም አርሶ አደር በቤቱ ከሚያመርተው የማር ምርት በተጨማሪ እኛ ባደራጀናቸው ወጣቶች ወደ 3200 ወጣቶችን በማር ምርት ወይም በንብ ማነብ ስራ አሰማርተን ከፍተኛ የሆነ ጥቅም እንዲያገኙ የማድረግ ስራ ተሰርቷል ማለት ነው። ዋግ ኽምራ ማርን እንዲህ በብዛትና በጥራት ቢያመርትም ምርቱን በማስተዋወቅና የግብይት ሰንሰለቱን የተመቸ በማድረግ ረገድ ግን ጉድለቶች አሉ። እንደዚህ አድርገን ለፍተን ደክመን ያመረትነውን ማር ግን በእኛ ስም ለምን ምርታችን ጥሩ ገበያ ተፈጥሮ በእኛ በአካባቢያችን ባለንበት ገበያ ትስስር ተፈጥሮ አቅርቦት መጥቶ ለምን እድገት አናሳይ? የተነሳው ትናንትና 12 ሰዓት አካባቢ ነው እና ቦታው ርቀት ያለው ነው። ትንሽ የገበያ ለውጥ እዚህ ጠቀም ያለ ዋጋ አለው ብለን መተን ነበር። ቢሆንም የዛን ያህል አይደለም። ያው መንገዱ ቢያንስ የሁለት ቀን ተኩልና መንገድ ነው። በእግር ጉዞ ያው እንግዲህ ከርቀቱ አኳያ መለስ አቀባበላቸው ብዙም አይደለም። ያው አመጣጣችን ከፍ ያለ ነው ተብለን ነበር፣ ግን እዚያው ስንደርስ ደግሞ ዝቅ እያለ እየቀነሰ ይቆይና ብዙም አይደለም። ያው ገበያው ከዛ ደክተ እንደመምጣታችን የዛን ያህል ጭማሪ የለውም። ዛሬ ስንመጣ ሌላ፣ ነገ ስንመጣ ሌላ፣ ዋጋው የተለያየ እየሆነብን ነው ያለው። ግን ለዚህ መንግስት ኃላፊነቱን ወስዶ ቋሚ ገበያ ቢያስደርግልን ጥሩ ነበረ። ማር መሰረታዊ የሆነ እስከነ ጣዕሙና ግብዓቱ የተሞላበት አካባቢ ነው፣ ተፈጥሮ የተቸረው ነው። ያን ግን ወደሚፈለገው ቦታ ወደሚፈለገው አካል ለማድረስ የተሰጠው ትኩረት ዝቅተኛ በመሆኑ በመሰረታዊነት የመጀመሪያው ማለት ነው። ያ ሲባል ለምሳሌ የንግድ አካላት፣ ንግድ ቢሮዎች፣ ንግድ ጽሕፈት ቤቶች የሚመለከታቸው አካላት በሙሉ ማለት ነው ይሄን ተፈጥሮ ያገኘነውን ብራንድ የሆነ ማር ብራንዱን እንደጠበቀ ሌላም የሚቀላቅሉ አካላት እንኳን ቢኖሩ እነሱንም ክትትል ተደርጎ ወደሚፈለግበት ኤክስፖርት እስከሚደረግ ድረስ የሚሄድበት ትኩረት አልተሰጠውም። በቃ እንደፈቀደ ነው፣ ዝብርቅርቅ ባለ ሁኔታ ነው ንግድ ስራ የሚሰራው በማር ላይ ማለት ነው። እኔ እሰራለሁ፣ ሌላኛውም ይሰራል፣ ሁሉም ይሰራል። ያው ከላይ ጀምሮ እስከታች ያው ትስስር የለንም። ምርቱ ቢበዛም ብንሰራ ትስስር ላይ ያው አቅራቢ አቅርቦ የሚቀበልበት ትስስር የለንም። እንደ ኮንትሮል ነገር ነው እንጂ ትስስር ቋሚ ስራችን ብለው የምንሰራው ስራ አይደለም። ግብዓቱ ቢኖርም በጓደኞች ትስስር ካሉት ወደ መቀሌ፣ ወደ ደሴ፣ ወደ አዲስ አበባ ያው እንደ ኮንትሮል ለምን የምንሸጥበት እንጂ ቋሚ ስራችን ብለን እየሰራን አይደለም። ምርቱ ስላለ ፈቃዳችን ስለያዝና ማዕከል የለም የሚረከብበት እናስረከብበት ቋሚ የለንም። አስተዳደሩ በማር ምርት የግብይት ሰንሰለት ጋር ተያይዞ የሚነሳውን ችግር መፍታት የብሔረሰብ አስተዳደሩ ያልተሻገረው የቤት ስራ ነው። እንግዲህ በዞን ደረጃ ቁጥራቸው ያን ያክል ከፍተኛ ባይሆንም
የማር ነጋዴዎች አሉ። በሁሉም ወረዳዎች ፈቃድ ያላቸው ህጋዊ ፈቃድ ያላቸው ከአካባቢው የማር ምርትን ገዝተው ወደ ሌሎች አካባቢዎች ወስደው የሚያስረክቡ በርካታ ነጋዴዎች አሉ። ነገር ግን የንግድ ሰንሰለቱና የንግድ ትስስሩን ወስደን ስናየው እኛ ለሀብቱ ከምንሰጠው ትኩረት አኳያ የማር ምርት በእኛ ዞን ደረጃ ዋነኛ ሀብት ነው ብለን ከምናስበው አኳያ በሚፈለገው መንገድ ገበያውን ተቆጣጥረነዋል፣ የገበያ ትስስር ፈጥረናል ብሎ መውሰድ አይቻልም። ሌላው ሁለተኛው ጉዳይ ምንድነው? እንግዲህ ማር በባህሪው የሚመረተው ከአርሶ አደሩ ነው። አርሶ አደሩ ነው ቀጥታ ወደ ገበያ ይዞት የሚመጣው። አርሶ አደሩ ወደ ገበያ ይዞት ሲመጣ ተጠቃሚም ይገዛል፣ ነጋዴም ይገዛል። ለምሳሌ በንግድ ደረጃ አብዛኛውን ማር የሚገዙት የኛ አካባቢ ሳይሆን ከትግራይ አካባቢ የመጡ ነጋዴዎች ናቸው። ከትግራይ አካባቢ የመጡ ነጋዴዎች ለምሳሌ በሁሉም ወረዳ ገብተው የማር ምርታችንን ይገዛሉ። ሰቆጣ ወይም ዋጋ ውስጥ የሚገኙ የማር ነጋዴዎች ጥቂትም ቢሆኑ በሁሉም ወረዳዎች እየገቡ የሚገዙበት ሁኔታ አለ ማለት ነው። ነገር ግን ምንድነው ቅድም እንደገለጽኩት ማር ዋነኛ ሀብታችን ነው ካል ማህበራትን ማደራጀት አለብን። የማር ምርት ሰፊ ጥናትና ምርምር ተካሂዶበት የራሱ መለያ እንዲኖረው አለመደረጉ ደግሞ አምራቾችና ክልሉ በምርቱ ተጠቃሚ እንዳይሆኑ ያደረገ ሌላኛው እንቅፋት ነው። በዚህ ክፍተትም በአስተዳደሩ የሚመረተው የማር ምርት በህገወጥ መንገድ ሌላ ስም ተሰጥቶትና ሌላ ትውውቅ ተሰርቶለት እየተሸጠ ይገኛል። የማር ምርቱ በዋግ ደረጃ አሁን ትክክለኛ የዋግ ብራንድ ሆኖ ዋግን እያስተዋወቀ አይደለም ያለው። ነገር ግን ከተመረተበት ውጭ ወጥቶ በሌላ ብራንድ ነው እየወጣ ያለው። ለምሳሌ እኔ በዚህ በህዳር ወር ላይ አዲስ አበባ ላይ የገጠመኝ ልንገራችሁ እና አዲስ አበባ ላይ ሂጄ የገጠመ ምንድነው ማሩን ስሰጥ ይሄ የዋግን ማር ስሰጥ ምንድነው ያለችኝ አንድ እህቴ ይሄ ማር ያው አካባቢውን መግለጽ አልፈልግም። ይሄ ማር የዚህን አካባቢ ማር ይመስላል ጥራቱ በቃ የእናንተም በቃ ወደዛ እንዴት ተመሳሰለ ብላ ነው የገለጸችልኝ። አራራ እንደዚህ አይነት አይደለም። የዛ አካባቢ በማር ምርት በንም ማነብ ስራ ላይ የታወቁ አይደለም፣ የታወቀ አካባቢ አይደለም ያልሽ አካባቢ። ነገር ግን ይሄ ትክክለኛው የኛ ምርት ግን የሚሄደው በዛ ነው የሚሄደው እና ትክክለኛው ግን የዚህ የዋግ ነው መባል ያለበት አለ። አይ እስካሁን እንደዚህ አይነት ነገር አልሰማሁም፣ አልቀረበልንም፣ አልደረሰንም። አሁን ነው የደረሰኝ። ስለዚህ ትክክል ከሆነ ለምን በራሳችሁ አታረጉት? እስካሁን ግን በእኛ ደረጃ የምናውቀው በዚህ ነው ተብሎ ብራንዱ ለሌላ አካል ተለጥፎለታል ማለት። ስለዚህ ይሄ ገበያው ሌላ ጉዳይ ሆኖ የራሱን የአካባቢ ገጽታ ግንባታ በመጫወት በኩል በመገንባት በኩል ግን የሚቀር ነገር አለ ማለት ነው፣ መስራት ይጠበቃል። ስለዚህ ይሄ ባለበት ሰዓት ትኩረት የተሰጣቸው አካባቢዎች ከኛ በጅምላም ይሁን አንድ ሸክፈው ይገዙና የራሳቸው አስመስሎ የመውሰድ እንትኑ የተፈጠረው በእኛ ክፍተት ነው። የሚመለከቱ አካላት ትኩረት አልሰጡበትም። ኢቭን ኢፍ ነጋዴ ንግድ ያወጣም ያላወጣም ምን እንደሆነ እንኳን ታውቅም የሚነግደው ማለት ነው። ስለዚህ እዚህ ላይ በጣም የሚቀረው ነገር አለ፣ አልተሰራም። እስካልተሰራ ድረስ ደግሞ ያንተን የሆነ ሀብት ሌላ ሰው ቢያቀርብ ምንም አትደነቅም። የሌላውን አካባቢ ስምና መልካም ዝና መንጠቅ ብዬ የማስበው። ስለዚህ እዚህ አካባቢ ያሉ የዋግ ማህበረሰቦች ተሰባስበው በማህበር ተደራጅተው የራሳቸውን ማር ወይም ደግሞ የዋግ ማር የሚለውን አስመዝግበው ለመሸጥ መዘጋጀት አለባቸው። ከሰቆጣ ማር የገዙ ወይም ከዚህ የተገዛን ማር በየአካባቢው ቴስት ሲያደርጉት የሚያውቁት ሰዎች ካልሆነ በስተቀር የዋግ ወይም የሰቆጣ ማር ነው የሚሉት አብዛኛው ኢትዮጵያዊ እኛ የምናመርተውን ማር የእኛ ማር ስለመሆኑ እውቅና የለው። ብራንድ ይወጣለት በአግባቡ እውቅና የተቸረው በአግባቡ ፕሮሞት የተደረገ ወይም የተሸጠ ብራንዱ የተሸጠ ነው ብሎ መውሰድ አይቻልም። እዚህ ላይ ትኩረት አድርጎ መስራት ቀጣይ ዋነኛ የርብርብ ማዕከላችን መሆን አለበት። እንዲያውም አንዳንድ ጊዜ ወደ ከተማ ሄደ አንተ የምታውቀውን ማር ከአንተ አካባቢ የሄደን ማር
የሌላ አካባቢ ማር ሆኖ በብራንድነት ሲሸጥ ታየዋለህ ማለት ነው። ስለዚህ እነዛ የሚሸጡትን አካላት ብሌም ልታረግ አትችልም። እነዛ አካላት ለምን ልትል አትችልም። ይሄ እኛ በወቅቱ ብራንድ ወጥቶለት በሀገር አቀፍ ገበያ ተወዳዳሪ ሆኖ ታዋቂ ሆኖ እንዲሸጥ ተፈላጊ እንዲሆን ከማድረግ አኳያ የሰራ ነው ስራ ድክመት ውጤት እንጂ የሌላ አካሎች አለመሆኑን ማወቅ ተገቢ ይሆናል ማለት ነውና ትክክል ነው። እንግዲህ ቀጣይ እዚህ ላይ ትኩረት ሰጥተን መስራት አለብን ብዬ አስባለሁ። የማር ምርቱን መለያ ወይም ብራንድ ለመስጠት መነሻ ከሚሆኑት ውስጥ የንቦች ዝርያ፣ ንቦች የሚቀስሙት ቀሰም፣ የማሩ ጣዕምና ጥራት ዋናዎቹ መስፈርቶች ናቸው። ይህንና ሌሎች መስፈርቶችን መሰረት በማድረግ የኢትዮጵያ አእምሯዊ ንብረት ባለስልጣን ባህር ዳር ቅርንጫፍ ጽሕፈት ቤት የዋግ ኽምራ ማርን መለያ ለመስጠት ኃላፊነት ወስዷል። ለተግባራዊነቱም እንቅስቃሴ የሚያደርግ ይሆናል። ጂኦግራፊካል ኢንዲኬሽን ወይም ደግሞ መልክዓ ምድራዊ አመላካች ምርቶችን ደግሞ ይሄ የኢትዮጵያ አእምሯዊ ንብረት ባለስልጣን ይመዘግባል። እንግዲህ ምርቶች ስንል አንድ ምርት ከሚበቅልበት መልክዓ ምድር ከዚህ ጋር ተያይዞ እንግዲህ እዚያ መልክዓ ምድር ላይ የአየር ንብረት ይኖራል፣ የአፈር ይዘት ይኖራል። በዚህ ምክንያት እዚህ አካባቢ የሚመረተው ምርት ከሌላው ምርት በጣሙም በይዘቱም ሊለያይ ይችላል። ከዛም ውጭ ደግሞ መልክዓ ምድሩ ራሱ የሰጠው ስጦታ ይኖራልና የዋግ ምርት የዋግ ማር ከሌላው ከላሊበላ ከጎጃም ወይም ከጎንደር ማር የተለየ ጣዕም እና ይዘት ይኖረዋል ተብሎ ይታሰባል። እየተረቀቀ ያለ የህግ ማዕቀፍ ረቂቅ አለ፣ ጂኦግራፊካል ኢንዲኬሽን ማለት ነው። ስለዚህ ይህ ረቂቅ አላለቀም። ረቂቁ አልቆ ህግ ሆኖ ሲወጣ ዋግ ወይም ደግሞ የዋግ ማር ከሌላው የኢትዮጵያ ማር የሚለይበትን መሰረት አድርጎ ምልክቱን ልንሰጥ እንችላለን ወይም ደግሞ እንሰጣለን። የባለስልጣኑ ቅርንጫፍ ጽሕፈት ቤት ልዩ ትኩረት ሰጥቶት ይንቀሳቀሳል። እንዴት ለማስመዝገብ እንዳለባቸው፣ እንዴት መጠቀም እንዳለባቸው፣ የንግድ ምልክቱን እንዴት ማውጣት እንዳለባቸው ወይም ደግሞ የመልክዓ ምድር አመላካች ምርት ምልክቱን ከኛ ቅርንጫፍ ጽሕፈት ቤት ወይም ደግሞ ከዋና ባለስልጣን መስሪያ ቤቱ መውሰድ እንዳለባቸው እንግዲህ ተጠናክረን እንቀጥላለን የሚል ነገር ነው የሚኖረኝ። ምናልባት ይህን ግን አሁን ቅድም እንዳልኩ የህግ ማዕቀፉ ረቂቅ ገና እየወጣ ስለሆነ ያን ያህል ትኩረት አልተሰጠም። ከዚህ በኋላ ግን ሰጠን የምንንቀሳቀስና የዋግ ማህበረሰብም ተጠቃሚ የሚሆንበትን ምቹ ሁኔታ እንፈጥራለን የሚል ተስፋ አለኝ። ይህንንም ደግሞ እናደርገዋለን። በጥቅሉ በብሔረሰብ አስተዳደሩ የማር ምርት ላይ የተነሱ የገበያ ትስስር ችግሮችን በመቅረፍ እንዲሁም የማር ምርቱ መለያ ወይም ብራንድ እንዲኖረው በማድረግ ዘርፉን ማበረታታት ለነገ የማይባል ተግባር ነው። በተጨማሪም ማር ለብሔረሰብ አስተዳደሩ አርሶ አደሮችና ለአካባቢው ብሎም ለሀገር የኢኮኖሚ መሰረት እንዲሆን በትጋት መስራት ይጠበቃል። ለዚህም አስተዳደሩ የንብ እርባታን ከተፈጥሮ ሀብት ልማት ጋር አስተሳስሮ ይሰራል። ለሌላ አካል መንገፋ ጉዳይ አይደለም። ከሀብቱ መመናመን ጋር ተያይዞ አንደኛ የቁጥጥር ስራ መስራት ነው። ሁለተኛ ደግሞ የተፈጥሮ ሀብት ስራ ላይ ትኩረት ሰጥተን መስራት አለብን ማለት ነው። ሌሎችን እንደ ምክንያትነት ልናነሳ የማንችለውና እኛ ትኩረት ሰጥተን መስራት የሚገባን እንደሆነ መታወቅ አለበት። ሌላው ከኬሚካል ርጭት ጋር ተያይዞ የሚፈጠሩብን ችግሮች አሉ። ለምሳሌ ክረምት ላይ ለሰብል ልማት ተብለው የሚረጩ ኬሚካሎች በንብ ሀብታችን ላይ ከፍተኛ ውድመት ያስከትላል። ይሄም አንዱ እንዴት ተጣጣሙ ይፈታ የሚለውን በሂደት እየተነጋገሩ መፍታት ይጠይቃል ማለት ነው።
የንብ እርባታና የማር ምርት ሂደትን በማዘመን የሚመረተውን ማር በማቀነባበር እሴት ጨምሮ ለገበያ ማቅረብ ለአናቢዎች የዘመናዊ ቀፎ አቅርቦትና የቀሰም ግብዓት ያስፈልጋል። ለዚህ ደግሞ የሚመለከታቸው የመንግስት ተቋማት፣ የልማት ድርጅቶች እንዲሁም በዘርፉ የተሰማሩ የግብረ ሰናይ ተቋማትን ድጋፍ አብዝቶ ይሻል።